እኔ አሁን ደሜ አንተ የኔ ኦፒኒየን አይደለም የምነግርህ፣ ሆነስት ቱ ጋድ እኔ ስለምወድህ እውነቱን ነው የምነግርህ። ኦፒኒየን የኔን ኦፒኒየን ሳይሆን የምነግርህ አብሶሉት ትሩዝ ነው የምነግርህ። አንተ አሁን ጠፍታል፣ ዩ ሎስት አሁን ጠፍታል። በጌታ ነበርክ። ጌታ ቆይ ልጨርስ እንዴ ማስረጃ ጠፍታል አትበልኝ። መጥፋቴን ከመጽሐፍ ቅዱስ ላስረዳ ልነሳና ዕብራውያን 10 ላይ የእውነትን እውቀት ከተቀበለን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንም እና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎቹን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላል። ከጨለማ ወደ ብርሃን መጥተህ ከሞት ወደ ሕይወት መጥተህ ኦኬ እጆችህን አንስተህ ጌታን ተቀብለህ ኃጢአትህን ተናዘህ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ የእግዚአብሔር ልጅ ኢየሱስ አንተን የሕይወት አዳኝና ጌታ አድርገህ ይቀበላለሁ ብለህ ጌታን ከተቀበልክ በኋላ ኮንፌስ ካረክ በኋላ ከተጠመክ በኋላ አልዳንኩም ብለህ ሄድክ እና ኪዳን አፍርሰህ ሄድክና ሌላ ኪዳን አደረግ። እኔም ኦርቶዶክስም ኢየሱስ ያድናል ስል ኦርቶዶክስም ኢየሱስ ያድናል ትላለች። ካዲያ ኤፍሬም ምንድነው ችግር? ካዲያ በቃ ኦርቶዶክስ ኢየሱስ ያድናል ካለች አንተም ኢየሱስ ያድናል ካልክ ካዲያ ምንድነው? አንድ ናችሁ፣ ለምን አትጨባበጡም? አብረህ ለምን አታመልክም ልትለኝ ትችላለህ። አይ እንደዛ አይደለም። እኔ ኢየሱስ ያድናል ስል ሌሎቹ አያድኑም ማለቴ ነው። አሁን አንተ ግን ኢየሱስ ያድናል ስትል ሌሎቹ አያድኑም ማለት አይደለም። ሌሎቹም ያድናሉ፣ ኢየሱስም ያድናል። እንዳውቅ ሆኛለሁ፣ መጽሐፍ ቅዱስን እንዳውቅ ሆኛለሁ። መጽሐፍ ቅዱስ በማወቄ ደግሞ ወደ ወጣሁባት ቤተክርስቲያን እንድመለስ ሆኛለሁ። ኦኬ እኔ ወደ ጴንጤ ስመጣ ወደ ላይ ከአማኑኤል ቤተክርስቲያን የመጣሁት የመጀመሪያ ወደዛ ስመጣ አንተ እንዳልከው እንደዛ የንስሐ ነገር ወስጃለሁ። ለምን? ግድ ስለሆነ እዛ ስትመጣ ግድ ነው። ግን መጽሐፍ ቅዱሳዊ አይደለም። ተምሬያለሁ፣ ተምሬ ደግሞ ተጠምቄያለሁ። መጽሐፍ ቅዱሳዊ አይደለም። አሁን እጃችሁን አንሱና ይህንን እኔ ብላችሁን ይህንን ብላችሁ እንዲበሉ ብሎ ያስተማራለ። እዛ ላይ የተናገረ ጌታ እንዲቀበል ያስደርገዋለ አለ። እንደውም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ምን እናድርግ ዘንድ ትወዳላችሁ ነው ያላቸው። እነሱ እንደውም ከመጽሐፍ ቅዱስ አምጣልኝ። ከመጽሐፍ ቅዱስ ማምጣት ብቻ አይደለም። አሁን እየፈለኩት ቪዲዮን ከፍትልህና ኧረ ከመጽሐፍ ቅዱስ አለ። የቸርች ፋዘርስ ከዚህ በፊት እኮ ተንትኛ አስተምሬያለሁ። ይሄንን ቆይ አንዴ ቪዲዮን ልክፈትና ኤቭሪ ሲንግል አረፍተ ነገር ነው የምልህ እዛ ላይ ያለውን እያንዳንዷን አረፍተ ነገር እቺን ከመጽሐፍ ቅዱስ ውለዳት ትለኛለህ፣ አመጣልሃለሁ፣ ከፍትልሃለሁ። አሁን ከፍትልህና አውዲዮን እቺን ኤፍሬም ከመጽሐፍ ቅዱስ አምጣት ትለኛለህ። ሲቀበል ምንድነው የሚለው? እፍዬ እንዳትረሳ። ቆይ ልክፈትልህ፣ ጌታን ሲቀበል ያለውን ልክፈትልህ፣ ምን እንደምንል ማለት ነው። እሱን ከፍትና ከዛ አንተ የምትለኝ የአንተ ድርሻ ምን መሰለህ? አንተ የምትለው ማለት ነው ኤፍሬም ይሄኛውን ትለኛለህ። የፈለግከውን ከዛ ውስጥ ፒክ ታደርግና አንድ ቃል የፈለግከውን ቃል ማለት ነው ከዛ ውስጥ ማለት ነው ፒክ ታደርግና ኤፍሬም ይሄንን ከመጽሐፍ ቅዱስ ውስጥ አምጣ ትለኛለህ። ከዛ በኋላ እኔ ከመጽሐፍ ቅዱስ ውስጥ ያንን ቃል ካላመጣው ውሸት ነው ማለት ነው። ይህን ነገርና ከዛ ትገባለህ። እርሱማ እኮ ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን መጽሐፍ ቅዱስ ይናገራል። ገባ? መጽሐፍ ቅዱስ ይናገራል። ኢየሱስ ክርስቶስ ደግሞ የዓለሙን ኃጢአት እንዳስወገደ መጽሐፍ ቅዱስ ይናገራል። እንደዚህ የተሰካኩ ጥቅስ ያላቸው ነገሮችማ እኮ ይኖራሉ። እነዚህ ነገሮች አምጥተህ እኔም ዓለምን ሰይጣንን ክጄ ብለህ የእግዚአብሔር በሰማያዊ መዝገብ ጻፈኝ ብዬ ምናምን ነገር እኮ ከተለያየ ነገር ላይ ጥቅስ አምጥተህ ትናገራለህ። እንደ ወርድ ግን ቃል እንዴት ነው? እንደዚህ አድርጋችሁ ኢየሱስን እንዲቀበሉ አስደርጓቸው ተብልሃል። መጽሐፍ ቅዱስ ትእዛዝ አለ። ትእዛዝ በመጽሐፍ ቅዱስም ማሳያለሁ፣ በቸርች ፋዘርስም ማሳያለሁ። በፈለኩ በምረት በማን ላሳይ? አሁን የምትለውን ቃል በቃል አንድ ቦታ ላይ የተናገረ አንድ ቦታ ላይ አልክ እንዴ? ደግሞ መልስ የለም ማለት ነው። ስለዚህ አሁን ምንድነው ማወራ አታመጣም አልክ። ከመጽሐፍ ቅዱስ ላምጣ ከቸርችም ፋዘር ላምጣ ስልህ አንተ አይ መጽሐፍ ቅዱስማ ላይ የተውጣጣ ይኖራል አንድ ስፍራ ላይ ሁሉም ተሰብስበው አንድ ቦታ ላይ ቁጭ ያለ አምጣ አልክ። አሁን እኮ እያልኩ ያለሁት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እኮ እኛ ኦርቶዶክስ አሁን ለምሳሌ ንስሐ አስገባኝ ነው
ቆይ ሐዋርያው ቅዱስ ጳውሎስ ንስሐ አስገባ። አንድ ሰው ንስሐ አስገባ። አንድ ሰው ንስሐ አስገባ። ምንድን ነው የምትለው? የመጀመሪያ ጳውሎስ ምን አለ መሰለህ? ጳውሎስ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን እያለ ኮንፌሽን እንዳለው ይናገራል። አሁን ከኔ በኋላ በል የሚለው ኮንፌሽን እሱ በቸርች ፋዘር ስም እንደፈለግ ከፈለግ አመጣልሃለሁ። ኦኬ ሩል ኦፍ ፌዝ የሚባል አለ፣ እሱን አመጣልሃለሁ። ቸርች ፋዘርስ አሉ፣ እነሱ ይሄን እኛ የምንለውን ያስብሉ ነበር። እንደገና ሐዋርያ ቅዱስ ጳውሎስም ኮንፌሽን እንዳለ ይናገራል። ከመጀመሪያው ጀምሮ ምንድን ነው የምታስብሉት ያልከው? ከምስጋና ነው የምንጀምረው። ጌታ ሆይ ስለዚህ ስለተወደደው ሰዓት እጅግ አድርጌ አመሰግናለሁ ይላል። በሁሉ አመስግኑ ይላል መጽሐፍ ቅዱስ። ከዛ አመስግነ ነው የምትጀምረው። እኔ ኃጢአተኛና በደለኛ ነኝ ብለህ ትጀምራለህ። ኃጢአትን በመናዘዝ ኃጢአታችንን ብንናዘዝ የሚለው የመጽሐፍ ቅዱስ ጥቅስ አለ። ኦኬ ከአመፃም ሁሉ ሊያነጻን የታመነና ጻድቅ የሚለው ቃል አለ አደለ? ዓለምን ሰይጣንን ስራውን ሁሉ ክዳለው ይላል። ሌላው ሳትገባ ትቀጥላለህ፣ ማርያም ትቀጥላለህ። አሁን አንተ የምትለው የአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ነው አሁን ያልከው ማለት ነው። ገባ? የአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ ይህንን ቃል አሁን አንተ ያልከውን ቃል እኛ ኦርቶዶክሳውያን፣ እኔ አሁን እኮ ኦርቶዶክስ ውስጥ እንደዚህ እንደምታስተምር ባውቅ ኖሮ እኮ ጴንጤ ያሉንም ነበረ። ታስተምራለች፣ ትቀበላለች። አሁን አንተ የምትለው የአንደኛ ዮሐንስ ምዕራፍ 1 ቁጥር 10 እኮ የማይቀበል ኦርቶዶክስ የለም፣ ሁሉም ይቀበላል። ቀጥል፣ እንቀበላለን። በእንትን ሳይሆን ይኸውልህ አሁን እንደዚህ ኦርቶዶክስ ትቀበላለች ያልክ፣ አሁን ኦርቶዶክስ ትቀበላለች በሙሉ የምትለውን ትቀበላለች ምናምን። አሁን እኛ ይሄ ነገር ከልምዴ በተደጋጋሚ ይሰማሉ። ለምሳሌ ምን አለ መሰለህ ከኦርቶዶክስ ጋር አሁን ይህን ያህል ዓመት ከኦርቶዶክሳውያን ፋሚሊዎች ጋር ስወያይ ምን ይላሉ መሰለህ? ለምሳሌ ኢየሱስ ያድናል እላለሁ ነው እና ኦርቶዶክስም ሰይጣን ያድናል አትልም፣ ኢየሱስ ያድናል ነው የምትለው ኦርቶዶክስ። እኔም ኦርቶዶክስም ኢየሱስ ያድናል ስል ኦርቶዶክስም ኢየሱስ ያድናል ትላለች። ካዲያ ኤፍሬም ምንድነው ችግር? ካዲያ በቃ ኦርቶዶክስ ኢየሱስ ያድናል ካለች አንተም ኢየሱስ ያድናል ካልክ ካዲያ ምንድን ነው? አንድ ናችሁ፣ ለምን አትጨባበጡም? አብረህ ለምን አታመልክም ልትለኝ ትችላለህ። አይ እንደዛ አይደለም። እኔ ኢየሱስ ያድናል ስል ሌሎቹ አያድኑም ማለት ነው። አሁን አንተ ግን ኢየሱስ ያድናል ስትል ሌሎቹ አያድኑም ማለት አይደለም። ሌሎቹም ያድናሉ፣ ኢየሱስም ያድናል። እኔ ኦርቶዶክስ ነኝ፣ ይኸውልህ አደባባይ ላይ ነው የምናገረው። እኔ ለነፍሴ ቤዛ የሆነኝ ለነፍሴ አዳኝ የሆነ አንድ ነው የማውቀው። ለነፍሴ አዳኝ ሌላ የለም። እኔ ሞንክ ቤተክርስቲያን የምታስተምረው ለነፍሳችን ቤዛና አዳኝ ብላ የምታምነው ኢየሱስ ክርስቶስ መድኃኒታችንን ነው። እንደ ኢየሱስ ክርስቶስ እኛን ከጨለማ ወደሚደነቅ ብርሃን ያመጣን አንድ የለም። ከመጽሐፍ ቅዱስ ይኸው አረጋግጥልሃለሁ። እሺ በደሜ አይ አንተ አሁን እዚህ ጋር እንትኑን አታጸናም። ግን ምን ጥያቄ አለ መሰለህ? እንደዚህ ካልክ በኦርቶዶክስ ቤተክርስቲያን ከኢየሱስ ውጭ የዘላለምን ሕይወት የምታገኝባት መንገድ የለም። በመጽሐፎቻቸው ከመጽሐፍ ቅዱስ አሳይኛ። ከመጽሐፍ ቅዱስ ነው በመጽሐፎቻቸው አሳይሃለሁ። የእናንተን መጽሐፍ ከፍቼ አሳይሃለሁ። አሁን ችግሩ ምን እንደሆነ ታውቃለህ? ፍዬ እንዴ እናንተ ሶላ ስክሪፕቸር እኮ አይደላችሁም። ደሜ እኮ እናንተ እኔ በመጽሐፍ ቅዱስ እየሞገትኩ እኮ ነው። በእኔ የሚገዛኝ ስህተት አልባው በሆነው መጽሐፍ ቅዱስ ነው። ገባ? በሚታረመው ሳይሆን አንተ አሁን ገላትና ድርሳናትን አትቀበልም? በደንብ ነው የምቀበለው። ካዲያ ከተቀበልክ ካዲያ በእነሱ መነጋገር ነው የሃይማኖት። እነሱ እኮ የዘላለምን ሕይወት ትምህርት ይዘዋል። አማኝ አይደለማ። እኔ እናንተ እኮ መነጋገር ያለብን በመጽሐፍ ቅዱስ ነው። እኔ አንተ በመጽሐፍ ቅዱስ እንጂ ማወራክ አሁን አንተ በመጽሐፍ ቅዱስ እንጂ ማወራክ ከዛ ባሻገር ባሉ መምህራኖችክ ወይም ደግሞ በጻፏቸው የስህተት ትምህርቶች አንተን አልሞግትም። አንተን የምሞግትህ በመጽሐፍ ቅዱስ ነው። ስለዚህ አንተ በማታምንበት መጽሐፍ እኔ መሞገት አልችልም። ለምን? እኔ አንተ በማታምንበት መጽሐፍ እኔ አማኝ ነኝ። እኔ ኦርቶዶክስ ነኝ አይደለም። እኔ ኦርቶዶክስ ሆኜ አንድን የገድል መጽሐፍ አንድን የታምራት መጽሐፍ ሳነብ ማለት ነው ለአእምሮ የሚከብድ ከሆነ ሊቀ ሊቃውንቶች አሉ ያንን የሚመሰጥሩ ማለት ነው። እኔ ልጅ ስለሆንኩ እነሱን የመጠየቅ ኦፖርቹኒቲ አለኝ። ከአንተ ጋር ግን የማወራው አንተ በማታምንበት መጽሐፍ አይደለም። በምታምንበት መጽሐፍ ላይ ደምረው በዚህ የተነሳ አልዳንክም ብለህ ጀጅ አድርገኝ ከመጽሐፍ ቅዱስ። አሁን የምትናገረው ነገር
እኔ በመጽሐፍ ቅዱስ ገድላትና ድርሳናትን አምናለሁ ትላለህ። ስለዚህ ከኢየሱስ ውጭ እኔ ደግሞ ላውራ። ገድላትና ድርሳናት እኔ ኦርቶዶክስ ነኛለም። ገድላትና ድርሳናት አንድን ተአምር አልቀበልም፣ ይሄ ተአምር ከበደኝ ብል ስማኝ፣ በደንብ አድርገህ እዚህ ጋር ላላችሁም ስሙኝ። ይሄ ተአምር ከበደኝ ምን ማለት ነው? ትርጓሜው እኮ ከመጽሐፍ ቅዱስ ጋር ይጋጫል ብል ማለት ነው። ከዛ በኋላ ምን አለ መሰለህ፣ እኔ ይሄንን የሚያስተምሩኝ አባቶች አሉ። ያንን እያስተማሩኝ የማይገባኝ የማልረዳ ከሆነ እስከሚረዳኝ ድረስ ያንን ድርሳን ምን አለ መሰለህ ገብተው አልቀበልም ብትልስ? ቆይ ይኸው እየነገርኩህ እኮ ነው። አሁን አልቀበልም ብያለሁ አለም። አደባባይ ላይ ወጥቼ ግን መቃወም አልችልም። ለምን? እኔ ነኝ ያልገባኝ። የገባው ኦርቶዶክሳዊ ደግሞ ያ ነገር ተረድቶታል፣ ተረድተኛል። ስለዚህ መቃወም አልችልም፣ አለመቀበል እችላለሁ። አለመቀበል አልተቀበልክም ብላ ደግሞ ቤተክርስቲያን ከዘላለም ሕይወት ትጎላለህ አትለኝም። ለምን? አንድ ቀን ስትረዳ ትቀበለዋለህ ብለህ ስለምታምነኝ። አይታል። ለምሳሌ አሁን ሚያዝያ ወር ላይ 2017 ሚያዝያ ወር ላይ ቤተክርስቲያን እንግዲህ ቤተክርስቲያን በገድላት ድርሳናት ዙሪያ ላይ ቁጭ ብላለች፣ ስብሰባ ተቀምጣለች። አይታል። ይሄ የተቀመጠችው ለምንድን ነው? ገድላት ድርሳናት እንደውም ብዙ ነገሮች ሲባሉ ነበረ። ገድላት ድርሳናት አንዳንድ ጊዜ በህትመት ደረጃ፣ አንዳንድ ጊዜ በጽሁፍ ደረጃ፣ አንዳንድ ጊዜ ደግሞ ቤተክርስቲያን በማታውቅበት ሁናቴ ሊቃውንት ሳይፈትሿቸው ይወጣሉ። ገባ? ይወጣሉ። እነዛ የወጡ ገድላት ድርሳናት ሙሉ ኦርቶዶክስን ይወክላሉ ማለት አይደለም። እዛ መርካቶ የታተመ ሁሉ እኛን ይወክላል ማለት አይደለም። ገባረ? እኛን የማይወክሉ መጽሐፍቶች አሉ። እንደገና ደግሞ ተሐድሳውያን ቃላት እያስገቡ የማይሆን ቃላት እያስገቡ እየጻፉት ሁሉ አሉ። ያንን ነገር ግዴታ ተቀበል። ይህን ካልተቀበል አትድንም አትለኝም። ቤተሰብ እመረምራለሁ። እኔ ደግሞ በቤተክርስቲያን መጽሐፍ ይህንን ካልተቀበልክ አትድንም ያለችበትን መጽሐፍ እስካሳየው አሁን ከፍቼ አንተ አሁን የምታሳየኝ ታምረ ማርያም ላይ ነው። ታምረ ማርያም ላይ ትናንትናም እያልክ ነበር። ትናንትናም እያልክ ነበር። ታምረ ማርያም አይደለም፣ ሌላ መጽሐፍ ነው ማሳየ። ሌላ መጽሐፍ ስታመጣ አሁን በቪዲዮ ውጣና ማለት ነው ያን መጽሐፍ እንደታተመ አሳይ። ከዛ በኋላ ደግሞ የኔ ኦርቶዶክስን ያለም የኔ መልስ መልስላለሁ። አሳይም በቪዲዮ የታተመበትን አሳይም በቪዲዮ የት እንደታተመ። መጽሐፉ ኦብቪየስ ነው ማሳይህ። አንድ መጽሐፍ አለ፣ እሱን ላሳይና እንዴት እንደምታምን ሃይማኖትህንም ላሳይ። በዛ ስክሪንሾት ምናምን እንዳታሳይኝ አደራ። ለምንድን ነው ላሳይ? ስክሪንሾት እንዳታሳይ። ዋናው መጽሐፍ ወይ ደግሞ የታተመበት የት እንደታተመ ማወቅ አለብኛ። አሁን እየነገሩ መርካቶ የታተመ አንተ ኦሪጂናል አንተ ኦሪጂናል አንተ ትክክል አይደለም ካልክ ከዛ ኦሪጂናሉን አምጣና አይ ትክክል አይደለም ኦሪጂናሉ ይሄ ነው ትላለህ፣ ይሄኛው ፌኩ ነው ትለኛለህ። እኔ ግን መጽሐፉን አሳይሃለሁ። እኔ አሁን አማኝ ነኝ ብያለሁ። እኔ አሁን ኦርቶዶክስ አማኝ ነኝ ይላለሁ። ስለዚህ የሆነ መጽሐፍትን አነበብ ገድላት ድርሳናት። ትልቁ ላይ አድርጉኝ ሞዴሬተሮች፣ ትልቁ ላይ አድርጉኝ። እኔ ማድረግ አልችልም፣ ራሴ እምቢ አለኝ፣ ማድረግ አልችልም። ሞዴሬተሮች ካላችሁ ትልቁ ላይ አድርጉኝ ነው። እሺ። ስለዚህ ይኸው አሁን ድርሳነ መድኃኔዓለም ዘሁድ ላይ ነው ያለሁት፣ ገጽ 96 ላይ ነው ያለሁት። የት ነው የታተመው? የት ነው የታተመው ትላለህ እንዴ? የትስ ይታተማ? ያንተ መጽሐፍ ቅዱስ አይደለም? ያንተ ድርሳነ መድኃኔዓለም አይደለም? ይሄ ፌኩ ነው ካልክ ስማኛ መጀመሪያ እኔ ቁርጫ አይደለም ያመጣሁት፣ ከነገጹ እኮ ነው ያመጣሁልህ እንዴ። ሰዓት 10,000 ብር አውጥቼ ነበር ገድላት ድርሳናት የገዛሁት። ገባ? ለምን እነሱ ለሚጠይቁን ጥያቄ እንዳለ ሙሉ ላሳይ ማለት ነው። አሁን እኔ በስክሪንሾት ሳይሆን እንደታተመ ማን እንዳሳተመው ማወቅ አለብኝ። ይሄ ስህተት ነው እያልክ ነው? ይጨመራል እያልኩ እኮ ነው። ተሐድሳውያን እንደዚህ ይጨምራሉ እንዴ? ይሄንን ካዲያ እነ ዳቆን ናቲ ሲሞግቱበት አልነበር? ይሄ መጽሐፋችን ነው ብለው ከኔ ጋር ሲከራከሩኝ አልነበር እንዴ? ዛሬ መታንት
እኔ አሁን ከአንተ ጋር ፍዬ ከአንተ ጋር አሁን ከፈለክ ሼር አድርግና ይሄ መጽሐፍ ያላቸው ሰዎች ይምጡ፣ ሼር አድርግላቸው ይምጡና የታተመበት ቦታ የት እንደሆነ ከዛ በኋላ እኔ ምንም እንደምመልስ እርግጠኛ ስለመሆን እኮ ነው። ምን እንደምመልስ አሁን አንተ ለምን አንተ እኔ እንሸብር ከማድረግ እንደዚህ ለምን አታረግም? እንደውም እኔ እኮ እንደዚህ ጀጅ ለማድረግ እኮ እንደዚህ አይደለም ለማድረግ እኮ እኔን ደግሞ ስማኝ፣ እኔን አማራጭ ደግሞ ስማኝና እኔ ደግሞ አመጣውና ይሄ ትክክለኛ በእናንተ ቤተክርስቲያን የታተመ ትክክለኛ የእናንተ ቤተክርስቲያን መጽሐፍ ነው አልኩ። ስለዚህ አንተ የእናንተ አይደለ እንደ መጽሐፉ እናንተ ጋር ማት ሰዎች አሉ። ለእናንተ ሰዎች ሼር አድርግላቸውና አይ ኤፍሬም ውሸቱን ነው ይሄኛው የእኛ ጋር የታተመ አይደለም ይሄውና ትክክለኛው መጽሐፍ አስገባቸው ስናወራ። ስለዚህ በቃ ይሄኛው ስለማያዋጣቅ በመጽሐፍ ማን ነው ማያዋጣ? አንተኛዋ እሺ። እኔ ደግሞ በመጽሐፍ ቅዱስ ጀጅ ላድርግ። እኔ አሁን በመጽሐፍ ቅዱስ ጀጅ ላድርግ። ስለዚህ እሺ በቃ ላጥፈው። አንዴ በቃ እሺ ላጥፈው። አንዴ ላጥፈው። አውቀዋል መጽሐፉን ስላወቀው ነው እንትን ያልከው። ደሜ ችግር የለም። እኔ አሁን የት እንደታተመ ማን እንዳሳተመው አላወቅኩም እያልኩ ነው። ኧረ ደሜ ተው። ድርሳነ መድኃኔዓለም ያላችሁ ኦሪጂናል ያላችሁ ሰዎች አላችሁ፣ ኦሪጂናል አላችሁ፣ ኦሪጂናል ያላችሁ ሰዎች የምታጉዙት የት እንደታተመ ኦኬ፣ የት እንደታተመ የምታጉዙ ሰዎች ያላችሁ የላችሁ? ቴንክ ዩ ኤፍዬ። አንድ ቃል እስቲ ላምጣልህና አንድ ቃል ከመጽሐፍ ቅዱስ ብለኸኛል አንተ። ከመጽሐፍ ቅዱስ ጀምረህ ሆነ አንድ ሰው አዎ እያለ ነው። አዎ እያለ የጻፈ ሰው አለ ያለው አለ። እሺ አዎ ያለውን ላስገባው። እሺ ና ማሞ ልኬልሃለሁ፣ ግባ። ተው እንትን ኮሜንት ላይ የምትሳደቡ ልጆች ተው፣ ስነ ስርዓት አድርጉ። ጾም ነው ቢያንስ ጾሜን አታጥፉብኝ፣ አትሳደቡ ፕሊዝ። 2 ወር እንኳን ልጾምበት። ኮሜንት ላይ ያልሆነ ኮሜንት አትጻፉ ፕሊዝ። እወዳችኋለሁ፣ በነገራችን ላይ ሁላችሁንም እወዳችኋለሁ። ለእናንተ ልዩ ፍቅር አለኝ። እሺ እወዳችኋለሁ። ጴንጤዎች፣ ፕሮቴስታንቶች እወዳችኋለሁ። አይ እኛ ምን ከጠፋበት ብትመለስልን ነው የሚሻለው። አይነበብም ባባ ምኑ ባይዘው እኮ ሸበላ እኮ ነው። ማርያምን በኢየሱስ ነው። ቲክታክ ላይ እኔ እኮ እንዳንተ ለመሆን እኮ ነው የምጥረው። ወደ እንትኑ እንመለስና ደሜ አሁን መጽሐፍ ቅዱስ ምን ይላል መሰለ? መጽሐፍ ቅዱስ በግልጽ አሁን ቅድም ስትል እንደነበረው ማለት ነው የዘላለም ሕይወት በመጽሐፍ ቅዱስ ውስጥ አንድም ቦታ ወደ ቅዱሳን የጸለየ ሰው አለ? ልጠይቅህ፣ በ27 አንድ ሰው ወደ ቅዱሳን የጸለየ አለ በመጽሐፍ ቅዱስ? አንድ ሰው ይሄ የዘላለም ሕይወት ያሰጣል። የጸለየው ሰው ወደ ቅዱሳን የጸለየ ሰው የዘላለም ሕይወት ለማግኘት ነው የሚጸለየው። የመጀመሪያ እኔ አሁን ጥያቄን አስተካክለው። ይሄኛው ጥያቄ ስለ ነገረ ቅዱሳን እንጠያይቅበታለን። አሁን ግን ስለ ነገረ ድህነት ስናወራ ነገረ ድህነት ላይ ስናወራ ክድሃል ብለኛል። አሁን እኔ ክርስቶስ ኢየሱስን የካድኩበትን መጀመሪያ አምጣልኝና ላሳይሱን የካድክበትን እኮ እሺ፣ አሳይቻለሁ። ነገረ ቅዱሳን እናወራለን። ከዛ እኔ አትግባና መሀል ላይ አትግባ። ከዛ በኋላ አንተ ደግሞ በዛ ጉዳይ ላይ ማብራሪያ ትሰጠኛል። ልክ ስጨርስ እኔ ሚዩት አደርጋለሁ፣ አንተ ደግሞ ማብራሪያ ትሰጣለህ። ግን መሀል ከቆምኩበት ልጀምር። እኔ አሁን ደሜ አንተ የኔ ኦፒኒየን አይደለም የምነግርህ፣ ኦነስቱ ጋድ እኔ ስለምወድህ እውነቱን ነው የምነግርህ። ኦፒኒየን የኔን ኦፒኒየን ሳይሆን የምነግርህ አብሶሉት ትሩዝ ነው የምነግርህ። አንተ አሁን ጠፍታል፣ ዩ ሎስት አሁን ጠፍታል። በጌታ ነበርክ። ጌታ ቆይ ልጨርስ እንዴ ማስረጃ ጠፍታል አትበልኝ። መጥፋትን ከመጽሐፍ ቅዱስ ላስረዳ እኮ አሁን አትግባ እኮ ያልኩህ ለዛ ነው። እኔ ስጨርስ አንተ ደግሞ ያልከው ይሄ ትክክል አይደለም ምናምን ትልና እኔ ማስረጃ ይሄ ብለህ የፈለከውን ትናገራለህ። ግን አታቋርጠኝ። አሁን እንደዚህ እንትን ካልክ ሳንደማመጥ ይሆናል። እኔ አሁን አንተ ጠፍተሃል ብዬ አስባለሁ አልልህም። በትክክልም እንደ እግዚአብሔር ቃል አንተ ጠፍተሃል። በጌታ ነበርክ? አዎ። የዘላለም ሕይወትን ተቀብለህ ነበረ? አዎ። ድነህ ነበር? አዎ። አሁን በገዛ እጅህ ጥለሃል ያንን ድነት። አሁን ያለኸው
ጠፍተህ ነው ያለው ማለት ነው። በጌታ አይደለህም ብዬ ነው ማምነው። መጽሐፍ ቅዱስም እንደዛ ነው የሚያረጋግጠው። ማስረጃ ለምሳሌ ቅድም ካልኩት ልነሳና ዕብራውያን 10 ላይ የእውነትን እውቀት ከተቀበለን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎቹን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው ያለው ብድራትን መልሳለሁ ያለው እናውቃለንና ደግሞ ጌታ በሕዝቡ ይፈርዳል እያለ ይቀጥላል። ኦኬ ሶ አሁን ምንድነው አንተ ከጨለማ ወደ ብርሃን መጥተህ ከሞት ወደ ሕይወት መጥተህ ኦኬ እጆችህን አንስተህ ጌታን ተቀብለህ ኃጢአትህን ተናዘህ ዓለምን ሰይጣንን ስራውን ሁሉ ክዳለሁ የእግዚአብሔር ልጅ ኢየሱስ አንተን የህይወት ያዳኝና ጌታ አድርገህ ይቀበላለሁ ብለህ ጌታን ከተቀበልክ በኋላ ኮንፌስ ካረክ በኋላ ከተጠመቅክ በኋላ አልዳንኩም ብለህ ሄድክ እና ኪዳን አፍርሰህ ሄድክና ሌላ ኪዳን አደረግክ። ይሄ ምንድነው የሚለው? ይሄ የዕብራውያን ጸሐፊ እዚህ ጋር ምንድነው የሚልህ? የእግዚአብሔርን ልጅ ረግጠሃል ይልሃል። የተቀደስከበትን የኪዳኑን ደም እንደ ርኩስ ነገር ቆጥረሃል ይልሃል። የጸጋውን መንፈስ አክፋፍተሃል ይላል። አክፋፍተ ነው የሄድከው። የጸጋውን መንፈስ የተቀደስክበትንም ደም እንደ ርኩስ ቆጥረህ ነው የሄድከው። አልዳንኩም ብለህ ሄደህ ነው ኪዳን አፍርሰህ ሌላ ኪዳን ያደረገው። ስለዚህ አሁን አንተ በጨለማ ነው ያለው። ከእግዚአብሔር ጋር የነበረህን ኪዳን አፍርሰሃል። አልዳንኩም ብለህ ምድነው በዚህ ነው ብለህ ሄደህ ሌላ ቃል ኪዳን አስረሃል። የነበረህን ኪዳን አፍርሰህ ማለት ነው። ቅድም ያነሳሁልህን አንድ እሱን ብዬ ልጨርስ። አንድ ጊዜ ብርሃን የበራላቸውን አለ 6 ላይ ሲናገር ደግሞ አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆኖ የነበሩትን አለ ፓርቴክ አድርገዋል። ከመንፈስ ቅዱስ ቦርናጌን የነበሩ ሰዎች ናቸው እነዚህ። መልካሙን የእግዚአብሔር ቃልና ሊመጣ ያለውን ዓለም ኃይል ራሱ የቀመሱ ናቸው ይላል። ከዛስ በኋላም ግን የካዱትን እንደገና ለንስሐ እነሱ ማድረስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ይሰቅሉታል፣ ያዋርዱታል። ምን ይላል? አሁን አንተ እኔ ክርስቶስን ሰቅለኸዋል ነው የሚል መጽሐፍ ቅዱስ። ሰቅለኸዋል፣ ዳግም አዋርደኸዋል። ለምን? አንድ ጊዜ ብርሃን ከበራል በኋላ ሰማያዊ ስጦታን ከቀመስክ በኋላ የመንፈስ ቅዱስ ራሱ ፓርቴክ ካረክ በኋላ የመንፈስ ቅዱስን ራሱ ካድክ በኋላ። ስለዚህ አሁን አንተ ያለው በክደት ነው፣ በጨለማ ነው፣ በሞት ነው። ብትሞት እኔ ወደ እግዚአብሔር መንግስት ትገባለህ ብዬ አላምን። ስለምወድ ነው እውነቱ የምነግርህ። ለምን? የእግዚአብሔርን እውነት ጥለህ ሄደሃል። አላዳነኝም ብለህ ጸጋውን የዳንክበትን ያንን ጸጋ አክፋፍተህ ቅዱሱን ደም እንደ ርኩስ ቆጥረህ ሄደሃል። ስለዚህ አሁን እድናለሁ እዛም ሆኜ ችግር የለውም ነው። ኪዳን አፍርሰህ ሄደሃል። ኦልሬዲ ሌላ ኪዳን ገብተሃል። ያንን ኪዳን አፍርሰህ ካልመጣህ በስተቀር እና ኪዳንን ካላደስክ በስተቀር የዘላለምን ህይወት ልታገኝ አትችልም። መጽሐፍ ቅዱስ በግልጽ ነው ያስቀመጠው። አንተ የምትለውን በል። አሁን እሺ፣ ቴንክ ዩ እግዚአብሔር ይመስገን። እንግዲህ ወዳጄ ኤፍሬም አንድ ነገር እያለኝ ያለው ኪዳን አፍርሳል፣ ደሙን አክፋፍታል እያለኝ ነው ያለው። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሰውን ወይም ደግሞ ወደ ነበርኩባት የልጅነት ክርስትና ስም ተሰጥቶኝ በ40 ቀኔ የተጠመኩባት ቤተክርስቲያን ስመለስ የክርስቶስ ኢየሱስን በቀራንዮ ላይ ያፈሰሰውን ደም የቆረሰውን ስጋ አልቀበልም ብዬ አይደለም፣ አላዳነኝም ብዬ አይደለም። ያንን የክርስቶስን ደምና የክርስቶስን ስጋ አማናዊ ነው ብዬ ይበልጥ ቦታ ሰጥቼው ይበልጥ የዘላለም ህይወት ይሰጠኛል ብዬ አምኜ ነው የተቀበልኩት። ገብቷል? ያንን እውነተኛ የሆነውን የክርስቶስን ስጋና ደም በሰማያዊ ስፍራ በመንፈሳዊ በረከት እንደባረከኝ አውቄ ነው የገባሁት። ኢየሱስ ክርስቶስን ክጀው ሌላ ቦታ የሄድኩበት ነገር የለም። ለምን ታዲያ እንደዛ ከሆነ ለምን እዛ ሆነ አልቀጠልክም? እዛ ሆኜ መቀጠል ያልቻልኩትኝ እርስ በርሳችን ፍቅር ስለሌለን ስለተለያየን፣ ይቅርታ አድርግልኝና ዮሐንስ ወንጌል ምዕራፍ 13 ቁጥር 32ና 33ን አንብብልኝ። አንዴ አንብብልኝና ከዛ ቀጥላለሁ። አንዴ አንብብልኝ። አንድ ስልክ ነው ያዝኩት። ስንት ላንብብልህ ደሜ? ስንት? የዮሐንስ ወንጌል ምዕራፍ 33 ቁጥር 32 እና 33 32 33 13 13 32 33
ዮሐንስ 12 ነው 12 ዮሐንስ 12 ዮሐንስ ወንጌል ምዕራፍ 13 ቁጥር 32 እና 33 እሺ 13 32 ወይም ከ31 ጀምሮ አንድ አንብበው ከ31 ጀምሮ አንድ አንብበውና እስከ 34 ከዛ በኋላ እነግርሃለሁ። ለምን እንደወጣው እነግርሃለሁ። አንድ ጊዜ ጠብቀኝ። እሺ ኦኬ እስከምታገኘው እኔ ልናገር እስከምታወጣው እና እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መድኃኒት አገኘው 13 ነው አይደል ያልከኝ? አገኘው ዮሐንስ 13 32 ምዕራፍ 13 ቁጥር 31 እስከ 34 ያለውን አንብብልኝ። እሺ ከ31 ጀምሬ ላንብብልኝ። ከወጣም በኋላ ኢየሱስ እንደዚህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለሱ ከበረ። እግዚአብሔር ስለሱ የከበረ ከሆነ እግዚአብሔር ደግሞ ራሱን ያከብራል፣ ወዲያውም ያከብረዋል። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ይሄ ነው ደሜ። ልክ ነህ። ቀጥል። እሺ ልጆች ሆይ ገና ጥቂት ጊዜ እሺ ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ለእናንተ ደግሞ እላችኋለሁ፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። ያዘው። አንደኛ ይሄን ያዘው። ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃችኋል። በምን ያውቃችኋል? እርስ በርሳችሁ በመዋደዳችሁ። እርስ በርሳችሁ በመዋደዳችሁ ደቀ መዛሙርቴ በዚህ ያውቃችኋል። አንድ አይነት ይዛለ። ለምን? በመካከላችን መቀባበል ስለሌለ። መጽሐፍ ቅዱስ ደግሞ ሲናገር ምን ያመሰለ የገላትያ መጽሐፍ ምዕራፍ 5 ቁጥር 20 ላይ ሁሌ የምናገረው ቃል ማለት ነው። ሁሌ የምናገረው ቃል የስጋ ስራ የተገለጠ ነው ይልና በፐርሰናል ሲን የምናደርገው በንሳ የምንታጠበው እንዳለ ሆኖ እሱ ምንድነው? የስጋ ስራ የተገለጠ ነው ይልና ሟርት፣ ዝሙት፣ ክርክር፣ ጥል፣ አድመኝነት ምናምን ይልና ከዛ በኋላ ምን መሰለ እነዚህ ነገሮች በስጋ በፐርሰናል ይቅርታ እግዚአብሔርን ይቅርታ ጠይቄው ንስሐ ልገባ እችላለሁ። ነገር ግን መለያየትና መናፍቅነት ይላል። መለያየትና መናፍቅነት እንዲህ በሚያደርጉት የእግዚአብሔር መንግስት አይወርሱም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እኔ ፕሮቴስታንት ቤተክርስቲያን ውስጥ በነበርኩበት ሰዓት መለያየትና መናፍቅነት አለ። ያ መለያየትና መናፍቅነት ከምን የመጣ ነው? ከትምህርት የመጣ ነው። አንደኛው ድነቴ አይጠፋም ይላል። ሁለተኛው ደግሞ የዳነውን ድነት እናጣለን ይላል። ስለዚህ እንደዚህ አይነት በተበጣጠሰ አስተምሮት ውስጥ ሆኜ የዘላለም ሕይወት እንዳላጣ አንድ ዶግማ ወዳላት አንድን ክርስቶስ ኢየሱስን ራስ ወዳደረገች አንድ ዶግማ በአምስት አማረ ምስጢር እሱም ምስጢረ ሥላሴ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ሥጋዌ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ጥምቀት ስለማን ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ቁርባን ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ትንሣኤ ሙታን ማን ነው ሞቶ የተነሳው ኢየሱስ ክርስቶስ። ይህንን ሞቶ የተነሳውን ኢየሱስ ክርስቶስ ወደምትሰብከው አንድ ወደ ሆነች ወደ አልተከፋፈለች ቤተክርስቲያን ወደ እናት ቅድስት ተዋሕዶ ቤተክርስቲያን መጥቻለሁ። ለምን መጣው? ክርስቶስን ክደህ ነው እንደ መጣሁት? አልካድኩም ክርስቶስን። ክርስቶስ በልጅነቴ ነው የለበስኩት። በ40 ቀን ነው የለበስኩት። ያ በ40 ቀን የለበስኩትን ክርስቶስን የዛሬ 16 ዓመት በፕሮቴስታንት ቤተ እምነት ውስጥ እጄን ሰቅዬ እንደገና ማለት ኦርቶዶክስ ተዋሕዶ የማታስተምር መስሎኝ እያስተማረች የማታስተምር መስሎኝ ጴንጤ ሆንኩኝ። ለምን? የዛኔ ውስጤ ተረብሾ ነበር፣ ጥሩ ኮንዲሽን ላይ ስላልነበርኩኝ። ግን ጴንጤ በመሆኔ ደግሞ ማለት ነው ጴንጤ በመሆኔ የማልቆጨው ይበልጥ ኦርቶዶክስ ተዋሕዶን አውቂያት እንድመጣ ሆኛለሁ። በፕሮቴስታንት ቤተ እምነት ውስጥ መጽሐፍ ቅዱስን እንዳውቅ ሆኛለሁ። አንድ ዲግሪ የቴዎሎጂ አንድ ዲግሪ እንዲይዝ ሆኛለሁ። ስለዚህ አሁን ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የዘላለም ሕይወትን ታጣለህ? አላጣም። ለምን? እኔ የዘላለም ሕይወትን ቤተክርስቲያን ውስጥ የዘላለም ሕይወትን የማላጣበትን ነገር እያደረግኩ ስለሆነ ምን እያደረግ በክርስቶስ ኢየሱስ በማመኔ የዘላለም ሕይወት አለኝ። የክርስቶስ ኢየሱስ ደም እንዳጸደቀኝ ሮሜ 5:9 ላይ ያለው ሐሳብ
በእርሱ ደም ከጸደቃችሁ ያውም አዲሱ መደበኛ ትርጉም ላይ ዛሬ ከጸደቃችሁ ነው የሚለው። ዛሬ ከጸደቃችሁ በእርሱ ደግሞ ትድናላችሁ የሚለውን ነገር እቀበላለሁ። ስለዚህ ሁሉ ነገሬ፣ እስትንፋሴ፣ ሕይወቴ ክርስቶስ ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው አሉ ሐዋርያቶች። ይህንን ስም ነው ይዤ እየተንቀሳቀስኩ ያሉት። ስለዚህ በመጽሐፍ ቅዱስ ላይ ክርስቶስ ኢየሱስን ክጄ ከዘላለም ሕይወት የጎደልኩበት አንዳች ነገር የለም። አንዳች ነገር የለም። በክርስቶስ ኢየሱስ ያገኘሁት ሰላም፣ ያገኘሁት እረፍት ትልቅ ነውና ይህንን ሰላም ደግሞ ሰይጣን የስህተት ትምህርት ሊበላብኝ አይችልም። ይፍዬ ስለዚህ እኔ ክርስቶስ ኢየሱስን በመስቀል ላይ ያፈሰሰውን ደም አላክፋፋውም። ክርስቶስ ኢየሱስ የተሰቀለውን ስቅላቱን አልካርኩም። ኢየሱስ ክርስቶስ የናዝሬቱ ፍጹም ሰው ፍጹም አምላክነቱን አልካርኩም። ስለዚህ ኢየሱስ ክርስቶስ የዘላለም ሕይወት ለእኔ አለመስጠት አይችልም። ለምን? ኤፌሶን ምዕራፍ 2 ቁጥር 8 ላይ ምን ይላል? ጸጋው በእምነት አድኗቸዋል። ከእናንተ ነው እንዴ? አይደለም። ከምንድን ነው? ከጸጋው የተነሳ። ስለዚህ ያ የዳንኩበትን ጸጋ አምኜ ዳንኩ፣ በነፃ እንዲሁ ዳንኩ። ከዛስ ያ የዳንኩበትን ደግሞ ማለት ነው ድኛለሁ ብዬ ምንም በወርቅም በነሳም እግዚአብሔር ምሕረትና ቸርነት እያደረገልኝ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የተባለውን ቃል እየፈጸምኩ ማለት ነው ሕይወቴን አስቀጥላለሁ። ስለዚህ ክርስቶስ ኢየሱስን አንድም ቦታ አልካልኩትም። ወንድሜ ኤፊ እወዳለሁ። እሺ ደሜ ሁለት ነገሮችን አንስተ፣ አንደኛ አልካድኩትም ያልከው ምንድነው? እንግዲህ ቅድም እንዳልኩት ወደ ጌታ ስትመጣ ኪዳን ገብተህ ነበረ። ኪዳን ገብተህ ነው የመጣኸው። እንደ እግዚአብሔር ቃል፣ እንደ እግዚአብሔር እውነት ቅድም ስል እንደነበረው ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ ክዳለው፣ እግዚአብሔር ልጅ ኢየሱስን አንተን የህይወቴ ጌታና አዳኝ አድርጌ ይቀበላለሁ ብለህ ጌታን ተቀብለህ በደሙ ታጥበህ ተጽፎ ከሞት ወደ ህይወት ከጨለማ ወደ ብርሃን መጥተህ ነበር። ከዛ በዛ እውነት ላይ የኖርክ ከዛ የሆነ ጊዜ ደግሞ አይ ትክክል አይደለም ብለህ ሄድክ። ትክክል አይደለም ብለህ ሄድከው ይሄን የዳንክበትን እውነት ነው ስትሄድ፣ ይሄን የዳንክበት እውነት ትክክል አይደለም፣ ንስሐ መግባቴም ትክክል አይደለም፣ ጌታን የህይወቴና አዳኝና ጌታ አድርጌ መቀበሌም እውነት አይደለም፣ ትክክል አይደለም፣ በአብ በወልድ በመንፈስ ቅዱስም ካመንኩ በኋላ መጠመቄም ትክክል አይደለም ብለህ ይሄን ኪዳን አፍርሰህ ሄደህ ሌላ ኪዳን ገባ። ኦኬ። ስለዚህ ጌታን አልካድኩም ጌታን ነው የተቀበልኩት የምትለው እዚህስ የተቀበልከው ማንን ነበረ? እጆችን አንስተህ የእግዚአብሔር ልጅ ኢየሱስ አንተን የህይወቴ ጌታ አዳኝ አድርጌ ይቀበላለሁ ብለህ የተቀበልከው ማንን ነበረ? ስትሄድ ይሄን ጥለህ አይደለም። ኦኬ። ጥያቄን በጥያቄ ልመልስና አንተ በልጅነት ኦርቶዶክስ ነበር ጋር ነበር? በልጅነት ኦርቶዶክስ ነበር? በልጅነት እኔ ያው በእንትን ጥምቀት ተጠምቄያለሁ በ40 ቀን። የክርስትና ስሜን ልንገርህ? ኦኬ ኢትስ ፋይን። መንገርም ትችላለህ፣ መብት ነው። ነገር ከፈለገ ሪከርድ ያደርገዋል። እሺ በልጅነት የክርስትና ስምን ተጠምቀ በ40 ቀን ከክርስትና ስም ተሰጥቶ ከዛ በኋላ ከስንት ዓመት በኋላ ጴንጤ ሆንክ? ከስንት ዓመት በኋላ ጴንጤ ሆንክ ሳይሆን በጌታ ሆንክ ከሆነ ያልከኝ ያለው ያው እድሜ ሲደርስ ንስሐ ገባው። ቀጠና 2 ሙሉ ወንጌል የቅዳሜ ፕሮግራም ላይ የዛኔ እድሜ ስንት ነበር የሚሆነው መሰለህ? ምን ብላ እንደምታስተምር አውቀ ኦርቶዶክስ ጴንጤ ሆንክ። ሙሉ ወንጌል ቀጠና 2 ምን ብላ እንደምታስተምር አውቀ ትምህርቷን አውቀ ነበር? የኦርቶዶክስን አስተምሮ የኦርቶዶክስን አስተምሮ ነው ታውቅ ነበር ያልከኝ? ተቋረጠ የለውም አለ ደም እየተናገርኩ አንተ ፕሮቴስታንት ስትሆን የኦርቶዶክስን ትምህርት አውቀ ነው? በክርስቶስ ላይ ያላትን ትምህርት አውቀ ነው? ተረተ ነው? ስህተቱን አውቀ ነው ሙሉ ወንጌል የገባው?
ማር እና ስለ ኦርቶዶክስ ማጥናት ሲጀምር ብዙ ነገር ስለ ኦርቶዶክስ ማወቅ የጀመርኩት እንጂ እኔ ጋር ነው ጋይስ፣ እኔ ጋር ምንም አይሰማኝም ቤተሰብ። እሺ ሌሎቻችሁ እስቲ ማይክ ክፈቱና ነገር ይሰማል ድምጽ? ኤፍሬም ምንም አይሰማል። ይሰማል። እሺ ደሜ በቃ አንተነ ማይሰማህ ወይ ወጥተህ ትገባለህ። ካልሰማኝ እሱ አይ ዶንት ቲንክ የኔ ማውራት ጥቅም ያለው አልመሰለኝም። አሁን የጠየቀኝ ጥያቄ እሱ ስለሆነ ደሜ ይሰማል ጥያቄ? አሁን መጣል። አሁን ቀጥል። ቦታ ስቀይር ነው መጣው። እሺ የኦርቶዶክስን ትምህርት ታውቃለህ ወይ? ታውቅ ነበር ወይ? ያወክ የኦርቶዶክስን ትምህርት ታውቀ ነበር ወይ? ከዛ በኋላ ወደ ሙሉ ወንጌል ሄድከው ወይም ጌታን የተቀበልከው? እንደዛ አልከኝ። ከኦርቶዶክስ የወጣኸው አልከኝ። እኔ ምንድነው ሚት አድርገው ደምዬ ከዚህ በፊት በተደጋጋሚ ስናገር ያው ብዙዎቻችሁ ታውቃላችሁ፣ ደጋግሜ ስለማወራ ማለት ነው። እኔ ለምሳሌ እኔ ስወለድ እናቴ በጌታ ናት፣ ወንጌላዊ አማኝ ነች እናቴ ስወለድ ማለት ነው። አባቴ ደግሞ ኦርቶዶክስ ነበር ስወለድ ማለት ነው በሕፃንነቴ። እኔ ከኛ ቤት ሰባተኛ ልጅ ነኝ። እኔ የቤተሰባችን ሰባተኛ ልጅ ነኝ እና ከኔ በፊትም የነበሩት አይ ቲንክ ክርስትና መነሳት እኔ ጋር ይመስለኛል ቤታችን የቆመው። እኔ የመጨረሻው ሰው ነኝ ይመስለኛል፣ እርግጠኛ ባልሆን። ታናሽ እህቴ በ1 ዓመት የምታንሰኝ እህት አለችኝ። እሷ ክርስትና ተነስታለች። አይ ዶንት ኖ አይመስለኝም። ቢሆን አቅ ነበረ። እኔ ጋር ይመስለኛል ክርስትና መነሳት የቆመው ማለት ነው። እኔ ግን ክርስትና ተነስቻለሁ በ40 ቀን እንደ ማንኛውም ኦርቶዶክሳዊ ማለት ነው። እና ጴጥሮስ ወጳውሎስ የሚባል ቤተክርስቲያን አለ፣ የምታውቁ ከሆነ ጴጥሮስ ቤተክርስቲያን ነው የምንለው እኛ በተለምዶ፣ ውንጌት ጋር ያለ ማለት ነው። የምታውቁ ከሆነ እዛ ነው ክርስትና የተነሳሁት። የክርስትና ስሜን አልነግራችሁም። ያው ደግሞ አሁን እሱን ደግሞ ኒክኔም ጨምራችሁ ልትመጡ አኩቻ የሚለው ላይ ሌላ ደግሞ እንዳትጨምሩልኝ፣ እሱ ተመችቶኛል። እና ክርስትና እዛ ነው የተነሳሁት። ሳድግ ያደግኩት ቤት ውስጥ በዚህ በሁለቱ ካልቸር ነው ያደግኩት። ያ ማለት ነው ለምሳሌ እኛ ቤት ውስጥ ነፍስ ሳቅ ማለት ነው። ነፍስ ሳቅ መስማት በምችልበት እድሜ ጀምሮ መዝሙር እሰማለሁ፣ የፕሮቴስታንት መዝሙር እሰማለሁ። እየሰማሁ ነው ያደግኩት። አባቴ ደግሞ ብዙ ጊዜ በስራ ምክንያት አይኖርም አዲስ አበባ። በዛ ምክንያት መዝሙር እሰማለሁ፣ ከልጅነት ያድጋለሁ። ኦርቶዶክስ ቤተክርስቲያን ደግሞ በጣም ቅርባችን አለ ከቤታችን ማለት ነው። እና እዛ እሄድ ነበረ ልጅ እያለሁ እሄድ ነበር ማለት ይሄ በጣም እንትን ሆኜ አይደለም፣ በቃ እንደ ማንኛውም ዝም ብለው አልፎ አልፎ እንደሚሄድ ሰው ማለት ነው። እንደዛ እሄድ ነበረ። በዛን ጊዜ ወደ ጌታ ስትመጣ ኦርቶዶክስን ትምህርት አውቀ ነበረ ወይ ሙሉ ለሙሉ የሚለው ኖ አይደለም። በዛ እድሜ ላይ አላውቅም ነበረ። እንዳልኩት ካደግኩ በኋላ ነው የማውቀው ስለ ኦርቶዶክስ አስተምሮ እንጂ በዛ እድሜ አላውቅም ነበር። ጌታን የተቀበልከው መቼ ነው የሚለው 15 ዓመቴ ይሆነኛል። እንደዛ ነው የሚሆነው። 15 ዓመት ይሆነኛል። 15 ዓመቴ በቃ ኦኬ። በ15 እና በ16 ዓመት ነው አንተ ፕሮቴስታንት ስትሆን ልክ እንደኔ እኔም ያኔ የዛሬ 16 ዓመት ጴንጤ ስሆን ታስተምር ሳላቅ ነው ጴንጤ የሆንኩት። አንተም ቤተክርስቲያን ምን እንደምታስተምር ሳታቅ ነው ጴንጤ የሆንከው። አሁን ግን እኔ ምንድነው ከአንተ የሚለየኝ እኔ ደግሞ ጴንጤ ከሆንኩ በኋላ በተለይ በዚህ በ4 ዓመት ውስጥ ስፔሻሊ ደግሞ የዲግሪ ፕሮግራሜ ከጨረስኩ በኋላ እና ቲክታክ ፕላትፎርም ላይ ባለኝ ተሳትፎ ዕቅበተ እምነት ላይ በመሰራበትና
ብዙ መጽሐፍቶችን በተለይ የኦርቶዶክስን ተዋሕዶ ቤተክርስቲያን እዚህ በቴዎሎጂ ትምህርት ውስጥ የቤተክርስቲያን ታሪክ አለ እና በቤተክርስቲያን ታሪክ ውስጥ የኦርቶዶክስ ተዋሕዶ ቤተክርስቲያን በወንጌል ስፔሻሊ 12ኛ ክፍለ ዘመን ላይ ምን አይነት ስራ እየሰራች እንዳለ የሚያመለክተውን ትምህርት ከተባልኩ በኋላ እና ይህ ትምህርት የለም እንደ ብዬ ራሴ ላይ ጥያቄ ፈጠረብኝ ማለት ነው። እና ለጥያቄ መልስ እንዲሆን ደግሞ የተለያዩ መጽሐፍቶችን ማንበብ ጀመርኩ። እነዛ መጽሐፍቶች እገዛ አድርጉልኝ። ሶዛት እኔ ጋር ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በስራ ይዳናል፣ አንድ ሰው ኢኒሻል ሳልቬሽን ላይ በስራ ይዳናል ብዬ የማምን ሰው ነበርኩ እና ሌሎች አዳኞች አሉ ከኢየሱስ ክርስቶስ ውጭ በመጽሐፍ ቅዱስ ሌሎች አዳኞች አሉ ብዬ የማምን የነበርኩ ሰውዬ በተለይ መድሎተ ጽድቅን ካነበብኩ በኋላ በቃ ነገሮች ክሊር እየሆኑልኝ መጡ ማለት ነው እና ማወቅ ጀመርኩ። የቤተክርስቲያኒቷን መጽሐፍቶች ብዙ በተለይ እኔ ማንበብ ያለብኝ መጽሐፍቶች ማንበብ ስጀምር ነገሮች እየተገለጡ ሊመጡ። ስለዚህ በመጽሐፍ ቅዱስ ማንም እኔን ከዘላለም ሕይወት ጎልሃል ብሎኝ የሚነግረኝ አንድ ሰው የለም ብዬ ለራሴ አመንኩ። ስለዚህ ወደ ተወለድኩባት ወዳደግኩባት ወደዚህ ቅድስት ተዋሕዶ ቤተክርስቲያን በእውቀት ተመለስኩ ማለት ነው። እስከዛ አውራ የሆነ ሂሳብ ልክፈል፣ እስከዛ መናገር ትችላለህ። እሺ ምንድን ነው አሁንም እኔ ያነሳሁትን አርጊመንት እንትን አላልክም። አንተ ስትመጣ አሁን ኦኬ ወደ ጌታ ስትመጣ አልዳንኩም ብለህ መተህ ኦኬ በጨለማ ነው በሞት ነው ያለሁት ይሄ ጌታ ያስፈልገኛል ለዘላለም ሕይወቴ ብለህ መጣህና እጆችን አንስተህ ጌታን ተቀበልክ። ጌታ ሆይ ኃጢአቴን ይቅር በል፣ እኔ ኃጢአተኛና በደለኛ ነኝ፣ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለው፣ የእግዚአብሔር ልጅ ኢየሱስ አንተን የህይወቴ አዳኝና ጌታ አድርጌ ይቀበላለሁ፣ ጌታ ሆይ ተቀበለኝ፣ ስሜን በህይወት መዝገብ ጻፍ ብለህ ንስሐ ገብተህ ጌታን ተቀበልክ። ከዛ መጽሐፍ እንደሚለው ያንን ያደረገ ይድናል። ሐዋርያ ቅዱስ ጳውሎስ እንዳለው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው። ያ ካረክ በኋላ ከዛ ኖረ አይ ከዛ በኋላ ጌታ ከዚህኛው ወደዛኛው ስትሄድ አንተ ቀለል ያደረግኸው ምንድን ነው? አምሹር እየሰማህ ነው። ቀለል ያደረግኸው ምንድን ነው? አንተ ዝም ብለው በቃ የሆነ ቤት የሆነ እንትን እንደመቀየር ነው ያደረግኸው ነው። ስትሄድ ኪዳን አፍርሰህ ነው የሄድከው አንተ። ጌታ ኢየሱስ ቅድም እንዳልኩ መጽሐፍ ቅዱስ በግልጽ እንዳለው ማለት ነው፣ በግልጽ እንዳስቀመጠው የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። አንተ ያ የዳንክበትን ያን የዳንክበትን የጸጋውን መንፈስ አክፋፍተህ የተቀደስክበትን ያ ቅዱሱን ክቡሩን ደም ደግሞ እንደ ርኩስ ነገር ቆጥረህ ነው የሄድከው ማለት ነው። አላዳነኝም ጌታ ብለህ ደህንነት ፍለጋ ነው የሄድከው። ስለዚህ ደሜ ወጥቷል፣ እስኪመለስ ላቁም እዚህ ጋር ማለት ነው። እሺ ሰላም እንባባል። ጀነራል እንዴት ነህ ወንድምየው? ሰላም ብያለው። እንኳን ደህና መጣ። እንኳን ደህና ቆይ ወንድምየው። እንዴት ነህ? ጸጋ ያብዛልህ። ሁሉ ሰላም ነው? አለን ጌታ ይባረክ። እንዴት ነህ? አለ ለአባኮ እንዴት ነህ? በጣም ሰላም። እስቲ ዛሬ ተዘጋጅ፣ ለደምረው ንስሐ ታስገባዋለህ። ደምረው ወደ ጌታ ሊመጣ ሳያስብ አይቀርም። ኧረ እኔ እዚህ ውስጥ ነው ላስገባም እናንተው እዛው። አይ እሱ እንደውም መጋቢ የሚሆነው ቤኪ ነው እያለ ነው። እኔ በጌታ በኢየሱስ እኔ እናቴ መርቃን ያሳደገችኝ አባቴ እንትን ድርሳነ መድኃኒዓለም ወገ መባጽዮ የሚለውን እንትን ልኬ አይተዋል። እሱ ልኬ እልሃለሁ። አይ እምቢ አለ እኮ እምቢ አለ። በመጽሐፍ ቅዱስ ብቻ ነው ማውራት የፈለገውና ሶላ ስክሪፕቸራ ብቻ ብሎ ማለት መጽሐፍ ቅዱስ ብቻ ብሎ የሚል ኦርቶዶክስ ደስ ይላል። እግዚአብሔር ይመስገን። አይ ኦርቶዶክስ እኮ እየታደሰች እኮ ነው። እኔ አሁን እኮ ጠብቅ ወንድምዬ፣ አሁን እኮ እኛ ኦርቶዶክስ ልንሆን እኮ ነው። በቃ ተዘጋጅ። በቅርቡ ኦርቶዶክስ ሙሉ ለሙሉ እንትን ማለት መታደሱ አይቀርም። ያ ጌታ ያደናል እና
ግን አንተ ምንድን ነው የምትሆነው? አሁን ኦርቶዶክስ ቤት ስትሄድ ወንድምነት በምንድን ነው የምታገለግለው? እኔ ያው በመዘመር ነው የማገለግለው፣ ግን ዲያቆን የሚሆን ይመስለኛል። የጀመርኩት የድቁና ትምህርት እቀጥላለሁ። ኦኬ ሶ በዝማሬና በድቁና ነው የምታገለግለው ማለት ነው። እሺ ደሜ ይፈቅድልናል። እስቲ ደሜ ይግባና ከታች ኮሜንት የሚጻፍልን ኮሜንት እሺ ኦርቶዶክሳውያን በጣም ይወዱኛል። በነገር ላይ እኔም ወዳችኋለሁ። ባይቴ ኦርቶዶክሳውያን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ። እኔም ኦርቶዶክስ በሆን በምን ማገለግል ይመስልሃል? መምህር ዘማሪ ኤፍሬም ነው የምትባለው። ያ በመዘመር እና ምንድነው በስብከተ ወንጌል ነው የምታገለግለው። በዛ ነው የምትገለጠው ብዬ ነው የማስበው። እኔ እንኳን እንደዛ እንትናል እንደዛ አይደለም። ኦርቶዶክስ በሆን እንደዛ አይደለም ማገለግለው የነበረው። እንዴ እና የት ልትሄድ ነው ማለት? ጳጳስ ልትሆን አስበህ? ኦርቶዶክስ በሆን እኔ በጥበቃ ነበር ማገለግለው። በጥበቃ ስትል አልገባኝም። በቃ በር ላይ ጥበቃውን ነበር። እንዳንተ አይነት መናፍቅ ሲመጣ ቀልጥሜ ጥል ነበር። ቀላል አይደለም። በር ላይ ቁጭ ብዬ ይሄ የተለየ ነው ማለት እንደዚህ አይነት የጸጋ ስጦታ እንዳለን ያላቅም። በጥበቃ ነው ማገለግለው የነበረው። ደስ ይላል። ስማ ዲያቆን ወንድም እንዳለኝ ታውቃለህ አይደለ? ጌታን አላውቅም። እኔ ግን ቄስ አያት አለኝ። እኔ አርፏል እንጂ እንዴ እውነት በል። ኧረ እኔ አያቴ ቄስ እኮ ነው። ዲያቆን ወንድም እንዳለኝ አታውቅም? አላውቅም አባኩ። እንዴ ዲያቆን ወንድም እኮ አለኝ እኮ። ስላሴ መንፈሳዊ ኮሌጅ ነው እዛ ነው ዲግሪውን የያዘው። መጀመሪያ ዲግሪውን እዛ ነው የሰራው እና ኮሌጆች ምናምን ሁሉ ያስተምር ነበር። በተለይ ሰንበት ትምህርት ቤት ማደራጃዎች ላይ ምናምን ብዙ እንትን ብሏል። እዛ ብዙ የሰራ ነው። በጣም ብዙ ኃላፊነቶች ነበሩት። ብቻ አገር ውስጥ እያለ ማለት ነው፣ አገር ቤት እያለ ብዙ ኃላፊነቶች ነበሩት። እና አሁን በጌታ ነው አይደለም? አሁንም ዲያቆን ነው። ኢየሱስ ጌታ ነው። ዲያቆን ነው እንትን እያለ አይደለም አክቲቭሊ። አሁን በሌላ ፕሮፌሽን ነው እየሰራ ያለ። ይቅርታ ይፍዬ፣ ያው ትንሽ በአንድ ስልክ ስለምትለዛ ነው። ይቅርታ ሶሪ። እና ተግባብተናል መሰለኝ። አሁን አንተ እጅህን አንስተ የተቀበልከውን ጌታ ለምንድን ነው ክደህ እንደገና የመጣኸው አልከኝ። አስቀድሞ እኮ አሁን ያመንኩትን ኢየሱስ ክርስቶስን እኮ በልጅነቴ አምኜዋለሁ። በ40 ቀኔ እኮ አምኜው ስመ ክርስትና ተሰጥቶኝ አይተህ ከሆነ ገላትያ 3:27 ላይ ክርስቶስን ለብሳችሁታል፣ በመጠመቅ ክርስቶስን ለብሳችሁታል በተባሉ ነገር ላይ ክርስቶስን ለብሼው አድጌያለሁ እኮ። አየህ እናንተ ጋር ማለት ፕሮቴስታንት ጋር ስለመጣሁኝ ያኛውን ጌታ ክጄው ነው የኦርቶዶክስን ጌታ ክጄው ነው እንዴ? ኖ አይተሃል። አሁንም ስመለስ በልጅነት ያመንኩትን ክርስቶስን ነው አመኜ የቀጠልኩት ማለት ነው። እና የካልኩት ጌታ የለም ልልህ ፈልጌ ነው። ያንተ ነገር አሁን ደግሞ ይበልጥ ውስብስብ እኮ አደረከው ደምዬ። አሁን ስለዚህ መጀመሪያ ወደ ጌታ ስትመጣ ማለት ነው፣ ወደ ጌታ ስትመጣ የገባኸው ንስሐ የተቀበልከው ጌታ እውነት አይደለም እሱ እያልከኝ ነው? መጀመሪያም በልጅነት እኮ ተቀብዬዋለሁ። ይሄ አሁን ያለሁበት አሁን በተመለከቱበት ቤተ እምነት ውስጥ ያለውን ክርስቶስን እኮ በልጅነት የተቀብዬዋለሁ። አይ በቃ አሁን እኮ ተቀብዬዋለሁ። አሁን እኔ ደሜ እንደገባኝ ከሆነ በቃ እሺ፣ አሁን እንደገባኝ ከሆነ አንተ ዋናው ላቭ ነው በቃ። እዚህም እዛም ያው ነው፣ ጌታ ነው የሚመለከው፣ ያው ነው።
እንደዛ እያልክ ኖ ኖ ነገርኩህ እኮ እኔ በልጅነቴ ስማኛ፣ በልጅነቴ በ40 ቀን የተጠመቅኩትን ጌታ ጋር ነው የተመለስኩት። ገባ? የተመለስኩት እዛ ነው የተመለስኩት። ስለዚህ እዚህ ጋር የገባው ሰበር ገብቼ ሌላ ቤት ሪሊጅን ነው የቀየርኩት። ክርስቶስን ሳይሆን የቀየርኩት ሪሊጅን ነው የቀየርኩት። ሪሊጅን አሁን ይሄ ብቻ ሳይሆን አሁን ይህን እንድተውና አሁን ይሄኛው ጭቅጭቅ እንትን የሚያመጣ እንዳልሆነ አውቃለሁ። ስለዚህ ይህን ልተውና ግን ምንድን ነው እኔ አሁን ለአንተም ወይም ብዙ እንኳን አንተ ላይ አላይም፣ እውነት ለመናገር አንተ ላይ ብዙ አላይም። ግን አንዳንድ ልጆች አሉ ወደ ኦርቶዶክስ ሄድን የሚሉ ልጆች ማለት ነው። እና አሁን ዶክተር ከታች ሲጽፍ ነው እሱንም ትዝ ያለኝ ማለት ነው። እና የእነሱ መጥፋት ብቻ ሳይሆን የሚያሳስበኝ እኔ ሌሎች ሰዎችም እንዳይድኑ እንቅፋት የሚሆኑት ለምን እንዳይድኑ ብቻ አይደለም። አንዳንዶቹ ደግሞ ጭራሽ ኦርቶዶክስ እንዳትታደስ ሁሉ ከኦርቶዶክስ በላይ ኦርቶዶክስ ልሁን የሚሉ ታማኝነት ለመግዛት ሲሉ ማለት ነው ለኦርቶዶክስ እንደዛ ሲሉ በጣም የወንጌል አማኞችን በጣም አምርረው ቀን ዴይ ናይት የሚሳደቡ ልጆች አሉ። አለመዳኔን እኮ አልነገርከኝም። አሁን እኮ አለመዳኔን የዘላለም ሕይወት እንደሌለኝ አልነገርከኝም። የዘላለም ሕይወት እኮ እኔ እንዳለኝ በክርስቶስ ኢየሱስ የዘላለም ሕይወት እንዳለኝ እኮ ነው የማምነው። አንተ ግን እየነገርከኝ አይደለሁም። አሁን እኔ የወንጌል ጠላት አይደለሁም። ለምን ሰዎች እንዲድኑ እውነተኛ የሆነውን ወንጌል እየነገርኳቸው ነው። የወንጌል ጠላት አይደለሁም። አንተ ደምዬ እንዴ አንተ ስትሄድ እኮ ወዲያው እኮ አንተ ወደዛ ስትሄድ እኮ ኑ ወደ ጻድቃኔ ማርያም ምናምን እያልክ እኮ ሰዎችን ስዕል ይዘህ ሁሉ ኑ ምልጃዋ ታምር ታደርጋለች ምናምን አልክ እኮ። ኢየሱስ ያድናልን ትተህ እኮ በቃ ቅዱሳን ያድናሉ እያልክ እኮ ማውራት ጀመርክ እኮ። ወዲያው ትተህ እኮ እንደዛ እኮ ነው የሆነው እኮ። ትልቁ ላይ ላድርግ ሚዩት ነህ ደም ናይጄሪያ እየሄዳል እንዴ? ምን ሆነ ነው? ጻድቃኔ እየሄድክ ምናምን ትለኛለህ? ይፍዬ ናይጄሪያ ቡስል ጋር እየሄዳል እንዴ? ምን ሆነሃል? ጻድቃኔ የምንሄደው እኮ ክርስቶስን ለማምለክ ነው። ሌላ ጣዖት ለማምለክ አንሄድም እኮ። እሺ ባቴ እኛ ቡሽሪ እስከዛ ቡሽሪንማ እኛ እንደማንቀበል ታውቃለህ። ቡሽሪንማ እንደማንቀበል ታውቃለህ። እና ለምን ሚራክል ተካን አትቃወምም? እኔ ሚራክል ተካን አልቃወምም። እኔ አልቃወምም እንደ ሚራክል ተካ ለምን አታዘጋው? እኔ ሚራክል ተካን አልቃወምም ወይ ደምዬ ሚራክል ተካን እኮ እኔ መጀመሪያ ቆይ ልንገርህ ሚራክል ተካን መጀመሪያ እሱንም እዚህ ፕላትፎርም ላይ ሲመጣው ኦቨር ኤንጅል ኦንሊ ጂሰስ ነው እሱ የስላሴ አማኝ ነው አይደለ ከኔ ቀድሞ ያላል እኔ አይደለሁ እንደ መጀመሪያ ኦንሊ ጂሰስ መሆኑን ኤክስፖዝ ያደረኩት አታስታውስም እንዴ? አልተዘጋም፣ ቸርቹ አልተዘጋም። አስታውሳለሁ፣ ቸርቹ አልተዘጋም። እኔ አሁን እሱ ስልጣን የለኝማ እኔ ደም። ስለዚህ ይህንንም የማውራት ስልጣን የለህማ። እኛንም ጻድቃኔ ብለህ የማውራት ስልጣን የለህም። ዝም ነው ማለት ያለበት። ለምን ዝም? ምክንያቱም ወደ ሁለቱም አንተ ብብት ውስጥ ብዙ ችግሮች አሉ። እነዛን ችግሮች እነሱ አያውክሉኝም። እኔ ከነሱ ከሚራክል ምናምን ካልከው ሰውዬ አሁን አንተ ትሻለኛለህ። አንተ ትሻለኛለህ። እኔ አይወክሉንም፣ በጉጃችንም ይዘናቸው አናውቅም። እነሱ ሌላ ሃይማኖት ናቸው። አባቤ ስማኝ፣ መሰማኝ ማለት ነው። አሁን አንተ እኮ በአብያተ ክርስቲያናት ባለፈው እንደውም ስለ ዶክትሪን ስታወራ እኛ አብያተ ክርስቲያናት ካውንስል ህብረት ነን ብለሃል። እዚህ ካውንስል ውስጥ ደግሞ ሚራክል ተካ አለ፣ ዘላለም አለ፣ እዩ ጩፋ አለ፣ እስራኤል ዳንስ አለ። እነዚህን አቅፈ ስለ ጻድቃኔ የማውራት ሞራል የለም እያልኩ ነው። እኔ ደግሞ ምለው ምንድን ነው ስለ ሁለቱም የማውራት ሞራል አለኝ ነው ምለው። ለመሰለ ማውራት የነበረኝ ለመሰለ ደምዬ ስማኛ ደምዬ እኔን ስማኛ
አሁን ሞራል የሌላቸው አሁን ያልካቸው ማይቃወሙ ሰዎች ትክክል ሞራል የላቸው። አሁን እኛም ቤት ደብቀው ሁሉ ሰላም እንደሆነ አድርገው ሳይቃወሙ እዚህ ነቢያትነን እያሉ ከረባት አስረው የሚደንሱ ዱርዬዎችን ማይቃወሙ ሰዎች እነሱ ሞራል የላቸው። ገብተዋል። እናንተ ቤት ስላለው ችግር ለማውራት ሞራል የላቸውም። እሱን አግሪ ዊዳት። ግን እኛ ደግሞ ሞራል አለን። ምክንያቱም እዚህ ቤት ያሉትንም ጠንቋዮች እንቃወማለን። በዚህ ምታማ አይደለውም ታውቃለህ። ፎቶቸውን ሰቅዬ ነው የምናገረው እና እዛም እናንተ ጋር ያለውን ስህተት እንናገራለን እና እዚህም እዛም ነው የምንናገረው እና ስህተት የቱም ጋር ቢሆን ስህተት ነው እንጂ የአንዱ ስህተት ትክክል ነው የአንዱ ስህተት ትክክል አይደለም። አሁን የምትለው ሰዎች ጋር የኛም ሃይማኖት ሰዎች አይደሉ ካውንስሉ ጋር አሉ ያልከው ካውንስሉ ላይ በጣም ብዙ ናቸው ያሉት፣ በጣም ብዙ ማለት ነው ያሉት ማለት ነው። የኛ ሃይማኖት ያልሆኑ ሰው የኛ ሃይማኖትን ፈጽሞ የማይመስሉ ሰዎች አሉ፣ ልምምዳቸው ፈጽሞ የኛ ያልሆነ ማለት ነው አሉ። እኔ አሁን እነሱን እንዳልኩ ዝም ያል እኛ ጋር በዚህ ጴንጤ እንኳን በዚህ አይታማም። ሆነስትሊ ስፒኪንግ በጣም ነው የምንቃወማቸው። ትምህርታቸውን እኮ ኤክስፖዝ የምናደርገው እኛ ነን። ሌላ ሰው መጥቶ ኤክስፖዝ እስኪያደርገው አልጠበቅንም እኛ። አሁን እኮ መቃወም ብቻ ሳይሆን ለምን ነው ያላስቆማቸዋቸው? ካውንስል ውስጥ ለምን ገቡ? ለምን አላስቆማቸዋቸው? ለምንድን ነው ያላስቆማቸዋቸው? ካውንስሉ ይህንን አስተምሮታቸውን ይህንን ልምምድ ካልተቀበለ ምዕራባውያን ልምምድ ነው ብሎ ካለ ነገ አሁን እኮ ማናቸው ቄስ ማናቸው ያወጡት መረጃ ይሰቀጥላል። በገንዳ ውስጥ በካካ እንደዚህ አይነት ፈውስ አደረገ ተብሎ ተነገረ ለቡሽሪ። የቡሽሪ ልጆች ደግሞ ነገ ገዝታውስ አስገብተው ምን እንደ ታምራት ገለታ እንደሚያደርጉ አትጠራጠር። ስለዚህ እነዚህ ልጆች ሳታስቆሙ ቤታችሁን ሳታጸዱ ቤታችሁ ውስጥ ያለውን ግሳንግስ ሳታጸዱ ቤተ ክርስቲያንን ኦርቶዶክስ ተዋሕዶ ቤተክርስቲያንን አታክ ማድረግ እኮ ይከብዳል። አሁን ትክክል ያልሆነ ነገር ተናገርክ። ምን ትክክል ያልሆነ ነገር ተናገርክ መሰለህ? አታክ የሚለው ቃል መጠቀም የለብንም። እኛ ኦርቶዶክስ ቤተክርስቲያንን አታክ እያደረግን አይደለም። ኢንፋክት እኛ ዲፌንድ እያደረግን እንጂ አታክ እያደረግን አይደለም። ምንድነው የሚባለው? አታክ አላደርጋችኋትማ። ዲፌንድ እያደረግን እየተከላከልናት ነው። ኦርቶዶክስ የምትከላከላት አታክ ነው እንጂ የምታደርጋት ከስህተት አስተምሮ ከሄሬሲ እየተከላከልናት ነው። የትኛውን የመጽሐፍ ቅዱስ ስህተት አስተማረች? ሁልጊዜ የምናነሳው ነው። ይኸው መርቆሪዎስ ሰማይና ምድርን ፈጠረ፣ ለማርያም የአምልኮ መስዋዕት እንሰዋለን ምናምን የሚለውን ሄሬሲ ነው። ፓፓ እሱን ለመናገር ቤት ውስጥ እኮ ገንዳ አድርጎ በሰገራው እያጠመቀ ነው እያልኩ ነው። እሱ መች ተቃወምክ? መች አጸዳ? ቤት አላጸዳም ወይ ለመቃወም? ቆይ ወደዛ ከመጣታችን በፊት ደምዬ ወደዛ ከመምጣታችን በፊት አታክ የሚለው ቋንቋ ትክክል አይደለም። እኛ ኦርቶዶክስን አታክ ሳይሆን እንደውም ፕሮቴክት እያደረግናት ነው። ወደ ነበረችው እውነት እንድትመለስ እያገዝናት ነው። እኛ እናንተ ብታግዙን እንደዛ ኖሮ እኛ ቤት ያለውን አንስታችሁ ቆይ ልጨርስ። እኔ እኮ አቋረጥከኝ። ይኸው እኔ ያለው አባቢ እኔ ያለው ወደ ነበረችበት የምትመለስበት የነበረችበትን የተወችበት ነገር የለም። እስከ ዛሬ ድረስ አንተ የምታምነውን አሁን እናንተ 14ኛው ክፍለ ዘመን ላይ የሌለ በአፄ ፋሲለደስ ጊዜ አሁን አይምሯቸው የተበላሸው በአፄ ፋሲለደስ ጊዜ የገቡ ትምህርቶች አሉ ነው። እነዛ ትምህርቶች ደግሞ መጽሐፍ ቅዱሳዊ እስካልሆኑ ድረስ ድነት ላይ ምንም የማያመጡ እስከሆነ ድረስ አታክ ነው የምታደርጓት እንጂ ዲፌንድ ወይም ደግሞ ፕሮቴክት እያደረጋችሁ አይደለም። ለምን እናንተ ውስጥ አሉ የተሸገሸጉ አሉ የስተት ትምህርት የኦንሊ ጂሰስን ትምህርት የሚያስተምሩ ትሪኒቲን የሚያፋልሱ ስንት የስተት ትምህርት የሚያስተምሩ አስተማሪዎች አሉ በመካከላችሁ። እነሱን ሳታጸዱ እዚህ ጋር መምጣት ይከብዳል ነው። አሁን በተራ እናውራ። ደም እኔ ሳውራ ዝም እያልክ ከዛ በኋላ ስጠን። ኮሜንት ላይ ሁለት ልጆች አይቻለሁ። ኤፍሬም ምን የሚል ኮሜንት የጻፋችሁ ሰዎች አላችሁ እና እየተሳደበ አይደለም ሌላ ዶሮ ከሆነ የተሳደበው ነገር የለም።
እናንተ ከደበራችሁ ግን መውጣት ትችላላችሁ፣ ከላይቭ ላይ ማለት ነው። አይሆንም ማላችሁ እሱን አላስወጣውም። እናንተ መውጣት ትችላላችሁ ካልተመቻችሁ የምናወራው ነገር ማለት ነው። ያልሆነ ነገር አትጻፉ። አልተሳደብም። ኦፒኒየን ነው እያቀረበ ያለው። እኛም ኦፒኒየን እየሰጠን ነው፣ እሱም ኦፒኒየን ነው እያቀረበ ያለው። ምንም ስድብ አልተሳደበም እስካሁን ማለት ነው። ወይ ሌላ ኤርፎን አርጋ ያረጋ ፖይንት ልመለስ። ምንድነው እያልክ ያለኸው ደሜ? አይ እናንተ ቅድሚያ ቤታችሁን አጽሉ የምትለው ኢደዝም የኬኒ ሴንስ፣ እውነት ለመናገር ምንም ሴንስ የሚሰጥ አይደለም። ጴንጤ በዚህ የሚታማ አይደለም። የእኛ ካልቸር ቤት ላይ ያለ ቆሻሻ ተሸክመን እንድንኖር የሚፈቅድልን አይደለም። ሁልጊዜ እኛ ቤት የሚነሳውን እያንዳንዱን እኛ ቤት የተነሳን ሄረሲ ትምህርት አሁን ቅድም ያልከው ሲንግል ከልት ከሆነ ቦታ ሲመጣ ሁሉም ተረባርቦ ነው የሚያስቆመው። ሁሉም ተረባርቦ ዲባንክ ያደርጋል። ትክክል አይደለም ይሄ የእግዚአብሔር ቃል እንደዚህ አይልም፣ የእግዚአብሔር እውነቴን አይልም። እኛ ማንም እስኪመጣም አንጠብቅም። እኛ ራሳችን አስቀድመን ኤክስፖዝ እናደርጋለን። ለዛ ነው እኛ ቤት ውስጥ ሁሉም እንደዚህ ይሄ ካልቸር ስላለ ስተት እኛ ቤት ሃይማኖት አይሆንም። ስተት ሃይማኖት አይሆንም ማለት ነው የሆነ ሰው ስተት የሰውየው ስተት ብቻ ይሆንና እዛ ጥግ ላይ ተቃጥሎ ይቀራል። ራይት ማን ማለት ነው? ለምሳሌ አንዱ ይመጣና ኢየሱስ ሰይጠነ ምናምን ይላል። ሰይጠነ የሚለው ትምህርት እዛች አዳራሽ ላይ ተቃጥላ ትቀራለች ትምህርቷ። ከዛች አዳራሽ አትወጣም፣ በጭስ መት እንኳን አትወጣም። ለምን? ሁሉም ከጫፍ እስከ ጫፍ ወጥቶ ጦር ይወረወርባታል፣ ሰውየው ላይ ሳይሆን ትምህርቷ ላይ ማለት ነው። ከዛስ ይደርቃል፣ ትምህርት ሆኖ አይመጣም። እናንተ ጋር ግን ስተት ትምህርቶች መጽሐፍ ተጽፎላቸው ሃይማኖት ሆነው እየተተገበሩ ነው። ሃይማኖት ሆነው ቆይ ልንገራግርህ እኮ ነው። አይደለም እንዴ? አይደለም ማስረጃ ላምጣ። ዶግማ ነው አለ። ዶግማችን ነው ሃይማኖታችን፣ ዶግማችን ነው። ኦኬ ዶግማ ኦርቶዶክስ ማለት ነው። ዶግማችን ሃይማኖታችን። ዶግማ ማለት ትምህርት ነው አይደለ? ትምህርት አይደለም እንዴ? ሃይማኖታችን ነው፣ ትምህርት ነው። ያ ትምህርት ነው። ስለዚህ ትምህርት አሁን እኔ አሁን አንቲ ክርስቶስ የሆነ ትምህርት ላምጣልህ በመጽሐፍ የተጻፈ እኮ ዶግማ ነው እንዴ? የደህንነት ነገረ ድነትን ከያዘ ዶግማ ነው አይደለም? በምንድን ነው የተመሰረተው? በክርስቶስ ላይ ነው ነገረ ድነት የተመሰረተው። የእኛ ነገረ ድነት የተመሰረተው በክርስቶስ ላይ ነው። አይደለም? በክርስቶስ ላይ ስለተመሰረተ እኮ ነው ዶግማ ብላ ያስቀመጠችው ቤተክርስቲያን። አይደለም እንደሱማ ቢሆን እኔ ምን እሰራለሁ እዚህ አባዬ? አይደለም በክርስቶስ ላይ የተመሰረተ አይደለም። እናንተ ነገረ ድነታችሁ በክርስቶስ ላይ የተመሰረተ አይደለማ። በክርስቶስ ላይ የተመሰረተ አይደለማ። ማዕት ነገር ነው ያለው። ማዕት ነገር ነው የሚያድነው ያለው እንጂ ነገሩን። እኔ ግን ዶግማዬ የተመሰረተው በክርስቶስ ላይ ነው። ቤተክርስቲያን በክርስቶስ ላይ ነው ዶግማው። አንተ የሲኖዶስ እንትን ሆንክ እኮ ራስህን እኮ አረክ እኮ እንዴ? ቤተክርስቲያናችሁ እኮ ነው የሆነ ዲፌንድ ያርጉኛ። እኔ ዲፌንድ ያርጉኝና ከክርስቶስ ውጭ ሌላ አዳኝ አለ ይበሉኝ። እስኪ አንድ ሰው መጥቶ ሲያናግረኝ ያናግረኝ። መናፍቅ ነው የምለው። ቆይ ከክርስቶስ ውጭ ሌላ አዳኝ የለም? እኔ የዘላለምን ሕይወት ከጨለማ ወደሚደነቅ ብርሃን ያመጣኝ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደም ነው ብያለሁ። ፔሬድ ገባ። እንደርሱ እንደርሱ እኩሌታ ያለ ማንም በቤተክርስቲያን ዘንድ የሚከበር የሚወደስ የለም። አለቀ። መዳኛችን ክርስቶስ ኢየሱስ ነው። ኦኬ እሺ። መጽሐፎቻችሁ ላይ በግልጽ ደግሞ ከኢየሱስ ውጪ ደግሞ አዳኞች እንዳሉ ይናገራል። ደሜ ምን ትላለህ? ኤፍዬ ኦኬ ቴንኪው ኤፍዬ። አንተ በማታምንበት በሊቃውንት ደረጃ ሊመሰጠር በሚቻልበት ሁናቴ ውስጥ ያለውን ጥያቄ የአንተን ጥያቄ መጠየቅ የምችለው እኔ ነኝ እንጂ አንተ አይደለም። አንተ መጠየቅ ያለብህ በመጽሐፍ ቅዱስ ነው። ስለዚህ እያልክ ያለው ምንድን ነው? እሺ አይ ያልገባኝ አሁን እያልከ ያለው በጣም ገብቶኛል። አሁን ምንድነው እያልከኝ ያለው? ከኢየሱስ ውጭ የሚያድኑ ብዙ አሉ እኛ ቤት፣ ግን ለአንተ አንነግርህ፣ ሚስጥር ነው፣ እኛ ብቻ ነን የምናመልካቸው ነው። እንደዛ ነው እያልከኝ ያለው? አሁን እኔ ለምሳሌ
እኔ አሁን ለምሳሌ አንድ መጽሐፍ አምጥተህ አንተ በማታምንበት አሁን አንተ በድርሳናትና ገድላት ላይ ነው ይዘህ የምመጣው ዲፌንድ የምታደርገኝ ትክክለኛ ነገር ውስጥ አይደለም ብለህ ልታደርገኝ የምችለው ይዘህ ስመጣ ነው። ከዛስ ይዘህ መተህ ከክርስቶስ እኩል የእሷ ደም ወይም ደግሞ የእሱ ደም ይቆጠርልሃል አንድ ነው በክርስቶስንና በክርስቶስ ደም ካላመንክና በእሷ ደም ካመንክ ይሆንልሃል የምትለኝ ከሆነ እኔ አሁን አልቀበልም። እኔ የዘላለም ሕይወት ለምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለኝ ክርስቶስ ኢየሱስ ነው እንጂ ሌላ አይደለም። መጽሐፍ ቅዱስ ላይ ይህንን ነው የሚናገረው። ስለዚህ እንደሱ ተመሳሳይ ሆነ ከመጽሐፍ ቅዱስ ይጋጭብኛል። ቆይ ከመጽሐፍ ቅዱስ ይጋጭብኛል። ጨርስ ደሜ ጨርስ። ቴንኪው። አሁን ይሄ ከመጽሐፍ ቅዱስ ነው የሚጋጭብኝ አለ። ስለዚህ ይሄ ቃል በእውነት በሊቃውንት ተፈትሾ ታይቶ የታተመ ከሆነ ሊቃውንትን ነው የምጠይቀው። ልጅ ስለሆንኩ ሊቃውንትን ጠይቃለሁ። ሊቃውንትን ጠይቅና ለምንድነው እንደዚህ ተደርጎ የተጻፈው ብዬ ጠይቃለሁ። ከዛ በኋላ ሊቃውንት ኖ ደምረው ይሄ እኮ ከክርስቶስ እኩል ነው ተብሎ አይደለም የተጻፈው። አሊያም ደግሞ አዎ ከክርስቶስ እኩል ነው፣ ደሟ ከክርስቶስ እኩል ነው፣ ደሙ ከክርስቶስ እኩል ነው ካለኝ ኖ አይደለም እላለሁ። እሺ ቀላል ጥያቄ። ምክንያቱም ይሄ ከመጽሐፍ ቅዱስ ጋር ይጋጫል። እሺ ቀላል ጥያቄ። ሰው የተፈጠረው ለምንድን ነው? ሰው የተፈጠረው ለምንድን ነው? ወይ እንደዚህ አድርጌ ልጠይቅልህ። ቆይ ቀለል አድርጌ ልጠይቅልህ። እንደዚህ አድርጌ ልጠይቅልህ። ለማምለክ ማርያምን ለማመስገን ነው የተፈጠረው ይላል የእናንተ ቤተክርስቲያን መጽሐፍ። አሁን አስበኝ ኤፊ፣ በጣም ነው የማመሰግነው። እሺ አባ ኤፊ፣ በጣም አመሰግናለሁ። እሺ ቴንክ ዩ፣ ይህን እድል ስለሰጠኝ አመሰግናለሁ። እሺ አመሰግናለሁ። ተቀበለ ምስጋና። ተቀብያለሁ። አሁን አንተን አመለኩ እንዴ? አመሰግናለሁ ስላልኩ አመለኩ? አይ ፍጥረት የተፈጠረው ማርያምን ለማመስገን ነው ይላል መጽሐፋችሁ። አመለኩ ወይ? እሺ ቴንክ ዩ። አሁን ግን አምልክ ያለው አንተ አመሰግናለሁ ስላልኩ አምልክ ያለው አንተ አምልኮ ነው ያደረጉልህ። አሁን አይ እኔ እንደዛ ነው ያደረጉልህ። ከኔ ጥያቄ ጋር የሚገናኝ እኮ አይደለም ፍጥረት። አሁንም አንተ ያለው ገድለ ድርሳናት ላይ ነው። እሺ እኔ ደግሞ አንድ ቃል አምጣልና በመጽሐፍ ቅዱስ ስለ ድንግል ማርያም እናወራ። እሺ መጽሐፍ ቅዱስ ላይ ቆይ ሌላ ጥያቄ። እሺ ሌላ ወይን ይሄን ልለፈውና እኔ እኮ ደሜ እኮ አራዳ እኮ ነው። አዳምጣ። እሺ ፍጥረት ሁሉ ብፅዕት ይሉኛል አለች። ፍጥረት ሁሉ ብፅዕት ይሉኛል አለች። ምን ማለቷ ነው? እሱን አይደለም የጠየቁ። ፍጥረት ሁሉ ብፅዕት ይሉኛል ማለት ብፅዕት ማለት ብለስድ ማለት ብፅዕት ይሉኛል አለች። መልስልኛ። የተባረክሽ ይሉኛል። አዳምጠኛ። የዳነ ሰው አላለችም። ፍጥረት ሁሉ ነው ያለችው። ፍጥረት ሁሉ ብፅዕት ይሉኛል አለች። ስለዚህ ፍጥረት ካለ ያ የተፈጠረው ሁሉ ማርያምን ምን ማለት ይገባዋል? ብፅዕት ማለት ይገባዋል። ማርያምን ብፅዕት ማለት ይገባዋል። እና ብፅዕት ይሉኛል እያለች አንተ ፍጥረት የተፈጠረው ማርያምን ለማመስገን ነው ብለህ ጥያቄ ታመጣለህ። እዚህ ጋር ክላሽ አያደርግብም አባቢ? ኦኬ እሺ፣ ክላሽ አያደርግ ላሰማ። እሺ አሁን ደግሞ ሚት አድርግና ስማ። አሁን ማርያም ፍጥረት ሁሉ ብፅዕት ይሉኛል አለች። የጌታ እናት ማርያም ኦፍኮርስ ፍጥረት ሁሉ ብፅዕት ይሉኛል ብላለች ማርያም። እንግዲህ ማርያም ፍጥረት ሁሉ ብፅዕት ይሉኛል ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔን ያመሰግኑኛል፣ ብለስድ ይሉኛል፣ ወይም ብፅዕት ማለት ብለስድ ማለት ነው። ኦኬ እንደዛ ይሉኛል እያለች ነው ማርያም። አይ ማርያም ሳትወለድ እኮ ብዙ ሰዎች እኮ ነበሩ ምድር ላይ ማለት ነው። እሷ ሳትወለድ ሳትታሰብ ጀምሮ ማለት ነው አይደለ? ከዛ በኋላ እንደገና አሁንም ምድር ላይ ማርያምን አይደለም ብፅዕት የማይሉ ቀርቶ ጨርሶ ማያውቁም ሰዎች አሉ እንደምታውቁ ማለት ነው። የጌታ እናትን ማርያም ማለት ነው። እና የተፈጠሩ ፍጥረታት በሙሉ ማርያምን ብፅዕት ይላሉ ማለት አይደለም። ፍጥረት ሁሉ ብፅዕት ይሉኛል፣ ምድር እግዚአብሔርን በማወቅ ትሞላለች ምናምን የሚሉ እንደዚህ አይነት ቃላቶች አሉ። ያ አገላለጽ ምንድን ነው? ለምሳሌ ምድር እግዚአብሔርን በማወቅ ትሞላለች ሲል ከጫፍ እስከ ጫፍ ድረስ እግዚአብሔርን ያውቃሉ፣ እግዚአብሔርን ያመልካሉ ማለት ነው አይደለም። ሰዎች
ልባቸው ማጆሪቲን መጽሐፍ ቅዱስ ሲገልጥ አሁን ቋንቋ ነው የሰው ቋንቋ ስለሆነ ማለት ነው። ማጆሪቲ ሲገልጥ ለምሳሌ ህዝቡ ሁሉ ተከተለው ምናምን የሚል ነገር ኢየሱስ ላይ አታነቡም? እንደዚህ የሆነ ታምር ካደረገ በኋላ ህዝቡ ሁሉ ተከትሎታል፣ ዓለሙ ሁሉ ተከትሎታል፣ እንደዚህ የሚባሉ ቃላቶችን ይጠቀማል መጽሐፍ ቅዱስ። ያ ማለት ኢየሱስ ተቃዋሚ አልነበረውም እንዴ? እዛው ተቃዋሚ ነው የሰቀሉት አይደሉ እንዴ? አብረውት ያሉት እዛው አካባቢ ማለት ነው የነበሩት ማለት ነው። እንደነዚህ አይነት ቃላት አጠቃቀሞች አለው መጽሐፍ ቅዱስ። ማርያም ብፅዕት ይሉኛል ትውልድ ሁሉ ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔም ከመፈጠሬ በፊት የነበሩትም እኔ ከመወለዴ በፊት የነበሩትም በኋላም የነበሩት ሁሉ እኔን ያውቃሉ ደግሞ ብፅዕትም ይሉኛል ሚል አይደለም መልእክቱ ማለት ነው። ምክንያቱም ቢያንስ አሁን ይሄ አርጊመንት እንትን የሚባለው አይነት አርጊመንት እንስራ ምንድነው ከተባለ ማርያም ከመወለዷ በፊት ሰዎች ነበሩ። ኦኬ ጌታ ኢየሱስ ድህረ ዓለም ከሷ ከመወለዱ በፊት ማለት ነው ሰዎች ነበሩ። ቢያንስ የእግዚአብሔር ሕዝብ ምርጥ ሕዝቦች የተባሉት የበኩር ልጅ የተባሉት እስራኤላውያን ነበሩ። ኦኬ እሱ ጋር ማገናኘት ያኛው የሚለው ምንድነው የተፈጠረው ፍጥረት የተፈጠረው በሙሉ ፍጥረት ኦኬ እሷን ለማመስገን ነው የሚል ቃል ነው የሚጠቀመው ማለት ነው። የተፈጠረበት ፐርፐዝ ሰው ማርያምን ለማመስገን ነው። ኦኬ ፐርፐዙ ነው ሰው የተፈጠረበት ምክንያቱ ማርያምን ለማመስገን ነው ነው የሚለው። ይሄ በጣም አስደናቂ ነገር ነው። በጣም አስደናቂ ነው ማለት ሄረሲ ብቻ አይደለም። አንዳንድ ሄረሲ መልክ ያለው ሄረሲ አለ። ዝም ብሎ በቃ ይሄ ስህተት ነው የሚባል አለ። ከልት ነው ምናምን ዝም ብሎ ምትላለው። ይሄኛው በጣም በቃ ቃላት የማይገልጠው ነው። ፐርፐዙ ሰው የተፈጠረበት ፐርፐዝ ማርያምን ለማመስገን ነው የሚለው። እሱ በጣም አደገኛ ነው እና ደሜ ያለህ እየሰማህ ነው። መስማትን ቼክ ላድርግ መጀመሪያ ራፓፕ ከማድረግ በፊት። አሁን እኔ ያለሁበት ቦታ ኤፊ አይመችም በጣም አይታራለ ትንሽ ክራንትም ኔትወርክ ምንም እየተደወለብኝም ነውና የኔ በቆንጆ ቆይታ ነበረን። ቴንኪው አመሰግናለሁ በጣም። እሺ እናወራለን። እሺ